ሴዶ ፈርቷልና ውድድሩ ቀርቷል ተብሎ እየተወራ ነው። ስማ ሼሞኒ ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። እንደሰማችሁት እንግዲህ በሴዶ ማርሻል አርት እና በጆኒ መካከል ይካሄዳል የተባለው ሁለተኛው የሽብልቅ ማርሻል አርት ውድድር ኤምኤምኤ ውድድር በኢትዮጵያ እንደማይካሄድ በእርግጠኝነት ተረጋግጧል ማለት ነው። የውድድር አዘጋጆቹም ገልጸዋል። ሴዶ ማርሻል አርትም 10 ሚሊዮን ብር ካልተከፈለኝ ቅድመ ክፍያ 5 ሚሊዮን ብር ቀድሞ በአካውንቴ ካልገባ በሚል ውሉን አፍርሷል። ሁለቱ ተፋላሚዎች ሴዶ ማርሻል እና ጆኒ እርስ በርስ ቃላት እየተለዋወጡ ነው። ሴዶ ማርሻል አርት በፍጹም እኔ በጣም ትልቅ አቅም ያለኝ ውድ ሰው ስለሆንኩ መጀመሪያ ብር መከፈል አለበት ይላል። ጆኒ ደግሞ በራስ ስለማትተማመን ነው ከእንግዲህ በኋላ ሴዶ ማርሻል አርትን የማርሻል አርት ስፔሻል ብለን መጥራት የለብንም በሚል ሸንቆጥ አድርጎታል። በእነዚህ ጉዳዮች ላይ ያተኮረ አዳዲስ መረጃዎች እጃችን ገብቷል። ጭላሎ ቲዩብ ነው። ጭላሎ ቲዩብን ሰብስክራይብ በማድረግ ተከታዮቹ መረጃ እንጋብዛችኋለን። ሴዶ ምን አለ? ምን አይነት ውል ቀረበለት? በውሉ ላይስ ለምን አልተስማማም የሚለው በስልክ የተደረገ ውይይት ነበር። እሱን እስቲ በቀጥታ ላስደምጣችሁና እንቀጥላለን። እና ገንዘብ አንከፍልም አሉ አለቃቀሱ። ይኸውልህ 10 ሚሊዮን ነው የጠየቁት እኮ በፐርሰንት ተስማምተን ነበር። ገብቶሃል አይደል? በትኬት ፐርሰንት ማለት ነው። በትኬት ፐርሰንት ተስማማን። 10% እሺ ብለው ነበር። ያቺን 10% አዋረዷትና 5% አደረጓት። ያቺን 5% ደግሞ ሲያወርዷት እኔ ምን አልኩኝ? 5 ሚሊዮን መጀመሪያ ታስገባላችሁ፣ ከዛ 5%ን ደግሞ ትኬት ከተሸጠ በኋላ ትሰጡኛላችሁ አልኳቸው። ለምን እኔ አሁን ያንን መተማመኛ ከሌለኝ በውል የሚቀመጥ ነው እኮ ተፈርሞ እንጂ ዝም ብሎ አይደለም የሚሰጠኝ። በቃ ይኸውልህ ትኬት 10,000 ብር እንዲሸጥ በ10,000 ሰው ተስማማል። ገብቶሃል? 10,000 ሰው በ10,000 ብር ማለት ነው መግቢያ። ያ ስትመታው 100 ሚሊዮን ይመጣል አይደል? ከዛ ደግሞ 10%ቱ እሺ በፐርሰንት አሉና መጀመሪያ 5% አሉ። ከዛ 5% ማ አይሆንም እንዴት ምናምን ተባብለን 10% ይሁን አሉ። ዛሬ ደግሞ አሺ ውሉ ጀሞ ድረስ ይዞልኝ ሲመጣ 5% ነው የሚለው። 5% ሲያደርጉብኝ እኔ ደግሞ ምን አይነት ስራ ሰራው? ያቺን 5% እሺ ትኬት ሲሸጥ ትሰጡኛላችሁ ችግር የለውም። ከዛ በፊት ግን ለኔ 5 ሚሊዮን ብር በውል የሚቀመጥ መስጠት አለባችሁ። ከ100 ሚሊዮን 10 ሚሊዮን ብር የማግኘት ግዴታ ነው። በቃ ለኔ ግዴታ ነው ምናምን አልኳቸው። እንግዲህ የውድድር አዘጋጆች ውል ይዘው በሴዶ በሚገኝበት አካባቢ ሄደው ነበረ። ሴዶ ጋር ያላቸው ውይይት በጣም ጤናማ እንደነበረ ገልጸዋል። ግን በአንዳንድ ነጥቦች እንዳልተስማሙ እና ሁለተኛው የኤምኤምኤ ውድድር እንደማይከናወን መረጃ ሰጥተዋል ማለት ነው። የውድድሩ አዘጋጆች በጥቅማጥቅም እና በአንዳንድ ውሉ ላይ ባሉ ጉዳዮች አልተስማማንም፣ ስለዚህ በጆኒ እና በሴዶ ማርሻል አርት መካከል የሚከናወነው ሁለተኛው ፍልሚያ የለም በማለት በይፋ መረጃ ሰጥተዋል። እሱን ቪዲዮ እጃችን ላይ ደርሷል። እሱን እስቲ በተወሰነ መልኩ ላስመልክታችሁና እንመለሳለን። ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበር። እንግዲህ ባቀረብናቸው ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ምክንያቱም ውል ላይ ግን ባለመስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ሌላ ደግሞ የተሻለ ፋይተር እንፈልግለታለን ማለት ነው። ከዚህ በኋላ እንግዲህ ሴዶ ማርሻል አርት ሐሳብ ሰጥቷል። አንዳንዶች ፈርቷል እያሉ ሐሳብ ስለሰጡበት ጉዳይ በፍጹም የፍርሃት ጉዳይ አይደለም፣ ይሄ የጥቅም እና የውል ጉዳይ ነው በማለት ሐሳቡን ሰንዝረዋል። አንዳንዶች ሴዶ ስለፈራ ነው የሚለውን ሐሳብ በፍጹም እንደማይቀበለው ነው የገለጸው። የፍርሃት ጉዳይ አይደለም፣ እናንተ ከፍተኛ ብር ልትሰበስቡ እኔ ደግሞ ተጠቃሚ መሆን አለብኝ ብለዋል። ማንም በውድድሩ እኔም ብሎ ነው የሚገባው፣ ስለዚህ እኔም ተጠቃሚ መሆን አለብኝ የሚል ሐሳብ አለው። እስቲ ተከታዩን እናድምጥ። ውድድሩ ሴዶ ፈርቷልና ውድድሩ ቀርቷል ተብሎ እየተወራ ነው። ስማ አይደለም እንደዚህ በቲክቶክ ሴዶ ፈርቷል ብለው ማስወራት አይደለም። ደረት ላይ ሴዶ ፈርቷል ብለህ ብጽፍ ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። እናንተ 200 ሚሊዮን ብር በኔ ልሰሩ 10 ሚሊዮን ብር አምጡ ብለን በስምምነት በሂደት በትኬት 10 ሚሊዮን ብር አምጡ ብዬ ስጠይቃችሁ መጣህና አንተ እንቁራሪት
መጣና ሴዶ ፈራኝ፣ ሴዶ ፈራ፣ ብር ጠየቀ። ላልጠየቀ ነው ስማ አንተ ብሎ የሚገባ እኮ ማንም የለም። ይሄ ውድድር ሴዶ ተብሎ ነው ውድድሩ የሚካሄደው ማለት ነው። ስለዚህ ዓለም ሙሉ ከመጣ ሴዶ ጥቅሙን ማግኘት አለበት ማለት ነው። ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ጆኒ የውድድሩ ተፋላሚም ዝም አላለም፣ ምላሽ ሰጥቷል። ከእንግዲህ በኋላ ሴዶ ማርሻል አርትን የውድድሩ ወይም ስፔሻሊስት ብለን መጥራት የለብንም፣ በጣም ፈርቷል። ከእንግዲህ በኋላ በህይወቴ በስራዬ ላይ ትልቅ ጫና ስለሚፈጥርብኝ ውድድሩ መጀመሪያ ገንዘብ ላጠራቀም የሚለው ሀሳቡ ውድድሩ እንዳይከናወን ምክንያት ሆኗል ይላል ጆኒ። የጆኒንም ሀሳብ ላስደምጣችሁ። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምችለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበል ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ከሪር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን ለሀገር ምናምን ያልከው በራስህ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። እንግዲህ በኤምኤምኤ ውድድር የመጀመሪያው የኤምኤምኤ ውድድር አሸናፊና የሴዶ ማርሻል አርት ፍልሚያ በጉጉት ሲጠበቅ ነበር። በዌላ ለመስማማት ምክንያት እንደማይካሄድ ተገልጿል። የውድድር አዘጋጆቹ ለጆኒ ሌላ ተፋላሚ እንደሚፈልጉለትና በቅርብ ይፋ እንደሚያደርጉን የገለጹት፣ እኛም እየተከታተልን መረጃ እናደርሳችኋለን። ጭላሎ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬውን በዚያው አበቃን። ስለነበረን ጊዜ እናመሰግናለን።